ይሄ መልከ ጥፉ የሆናችሁ ሰዎች ሽማግሌዎች ይሄ ማታምሩ ሰዎች ቆንጂያ ያልሆናችሁ ሰዎች ዳር ያዙ እስቲ አይመለከታችሁ ምን ሰራላችሁ እዚህ ህይወት የለም ለእናንተ አሮጊትና ሽማግሌ አስቀያሚ ሰዎች አጭር ሰዎች ጀነት አይገቡ ያላህ መልእክተኛ ናቸው ያሉት ጀነት የሚገቡ ሰዎች በጠቅላላ ቁመታቸው የነብዩላህ አደም አለይሂ ሰላም ቁመት 60 ክንድ ሆኖ ነው ጀነት የሚገቡት መልካቸው ደግሞ ጠቅላላ አስቀያሚ ሰዎች ጀነት አይገቡም ያልኩት መልካቸው ደግሞ የዓለምን ግማሽ ቁንጅናን ያዙ በነብዩላህ ዩሱፍ አለይሂ ሰላም እንዴት አያችሁ አጫጭር ሰዎች ሰላም ናችሁ ህይወት የለም እየተባለ ነው ምን አሰባችሁ ኢየሱስ ውጪ ከቅዱስ መጽሐፍ ውጪ ሌላው በሙሉ የሰው ሐሳብ ነው በቃ የሰው ፍልስፍና ነው እንደዚህ ያስታውቃል በቃ በአዳባይ ሲወራ ራሱ ያስታውቃል የኔ አባት ስሙ ይባረክ ከዚህ ጉር ነው ያዳነ ትልቅ ነው ትንሽ ነው ቆንጆ ነው ሀብታም ነው ትርኪ ምርኪ የለም በክርስቶስ ከሆንክ አዲስ ፍጥረት ነህ ድነሃል በልጁ ያመነ የዘላለም ሕይወት አለ ወደዚህ ነው ከዚህ ጉር ታመልጣላችሁ ሕይወት ነው ኢየሱስ ኧረ አጫጭሮች ጉድ ነው ኧረ ኢየሱስ ያድናል ስሙ ይንነ ዋው ከባድ ጊዜ ላይ ደርሰናል መጸለይ ነው መጠንቀቅ ነው ስሙ ይንነ ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ ልጆቻችሁ ተቆጣጠሩ በተለይ ሃይ ስኩል ላይ ያሉት ገና አስራዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣጠር እና መቆጣት ያለባችሁ ከሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም ስለዚህ የሚያዩት ፊልም የሚያዩት ነገር ይሄ ነው ብያለላችሁ ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምንቴዎቹ ነገር ነው የሚያዩት ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ ሴቷ ራሱ ጓደኛው አስተዳደጓ ምንድነው ቤተሰባው ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ አውሬው አንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው በጣም ነው የሚያሳዝነው በጣም ነው የሚደብረው ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር ሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራሳው እንድትሆኑ አይደለም እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም እባካችሁ ሴቶች በተለይ ሃይ ስኩል ገና መጨረሻ ላይ ሃያዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም እባካችሁ ተምራችሁ ሰው ሁኑ ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቅሙ ተራቱ ነው እባካችሁ ተው በኋላ ይቆጫችኋል በጣም ነው የሚያመው በጣም ከባድ ውርደት ነው በኢየሱስ ይሄ ከባድ ጊዜ ላይ ደርሰናል የመጀመሪያው ጸሎት ነው ቀጥሎ ደግሞ መጠንቀቅ ነው ያሳፍራል ኢየሱስ ያድናል ልጆቻችሁ እንዴት እንደሚሆኑ ምናምን መጠንቀቅ ነው እንግዲህ እናንተም ደግሞ ነገ ለሲኦል ግብአት ለመሆን እንደዚህ አይነት መንገድ ላይ አትሄዱ ህይወት ሊሆን አይችልም ክብር ለኢየሱስ ይሁን ኢየሱስ ያድናል አምልጡ ወደ ኢየሱስ ስሙ ያንንም በነገራችን ላይ እባብ ሔዋንን ፍሬውን እንድትበላ ሲነግራት ለሷ የራራ ነበር የሚመስለው አንዳንዶች በማያውቁት ትዳር ላይ ኢንፎርሜሽን ሲነግሯችሁ ለእናንተ የራሩ ነው የሚመስሏችሁ እና ሰይጣን አንድ አይነት ውሸት ነው ያለው መልሶ መላልሶ አንድ አይነት ውሸት አያታላችሁ ነቃበሉ ይሄ ደስ የሚል ቆንጆ መልእክት አሁን ላይ ሚዲያ ላይ ምን ሰማው ነገር ከባድ እኮ በሰው ቤት በሰው ትዳር በሰው ህይወት ላይ ገብቶ የሚፈተፍቱ ሰዎች እየበዙ ነው ለይቶቻችን ያዘኑ የነሱን መብት ምናምን ለማስጠበቅ የሚፈልጉ የሚመስሉ ግን መርዝ ያለ ነገር እየበዛ ነውና ተጠንቀቁ ህይወት ኢየሱስ ነው አትታለሉ ደስ የሚል ቆንጆ መልእክት ነው ስሙ ያንን ቀጥታ ወንጌልን የሚቃወም መልእክት ብቻ ስም ቀራኔው አደባባይ ላይ ቆማ በእንባዋ ዓለምን ከኃጢአት ያጠበችው የንጹህ ምንጭ የመድኃኒት መገኛ አንድ ሴት ድንግል ማርያም ነበረች ሰማችሁ ያችኛዋ ራቁቷን ሆና ታለቅስ ነበር ይችኛዋ ግን ዓለምን የሚያለብሰው ልጇን በመስቀል ላይ ያየች
ታለቅስ ነበረ። ያችኛዋ ተመልከቱ፣ ያችኛዋ ከገነት አሰደደችኝ ካልክ ሔዋንን ድንግል ማርያም ወደ ገነት ተክ ሆና መለሰችኝ ማለት አለብን። በሴት ከወደክ በሴት ተነሳው በል። ሴት ጣለችኝ ስትል ያላፈርክ ሴት አነሳችኝ ስትል የሚያሳፍር ምንድነው? ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። አየህ፣ ይሄ ነው በቃ ዓላማቸው። ደስ የሚል ድንቁርና ላይ አንዱ በቃ እንደዚህ እኮ ነው። በቀራንዮ ላይ ሞተው ማን ነው? ደሙን ያፈሰሰው ማን ነው? የክርስቶስን ወንጌል እንዴት እንደሚቃወሙ ከዚህ በላይ ማሳያ ያለ አይመስልም። በደሙ ዓለምን ከኃጢአት ያጠበው ማን ነው? ኢየሱስ ነው። በእንባዋ ዓለምን ከኃጢአት አጠበች። አየህ፣ በደሙ በኩል እኮ አይደለም፣ በእሷ እንባ። ሰው ከኃጢአት የሚያመልጠው በደሙ በኩል ነው፣ እሱ ግን በእንባ በኩል ነው። እስቲ ይሄን ምን ትላላችሁ? ምን ትላላችሁ? አሁን ይሄንን ትከራከራለህ? ህይወት ኢየሱስ ነው። ቀጥታ ወንጌልን የሚቃወም የሰው ስራ፣ በቃ የሰው ስራ፣ ሌላ ምንም የተጨመረ ነገር የለም። ክሽን ያለ የሰው ስራ፣ የሰው ሐሳብ፣ ምኞት ነው። ህይወት ነው ኢየሱስ። ሌላ የሚመለክ አካል አለ። ይሄ እንድቀልም አይደለም፣ የሆነ አካል አለ የሚመለክ። ቅድስት ድንግል ማርያምን እሷን ተዋት፣ እሷ አይደለችም። የሆነ በእሷ ስም የሚመለክ አንድ እንትን አለ። ኢየሱስ ግን ብቻውን ያድን። አምልጡ ወደ ኢየሱስ። ምን ነው? ለዚህ ነው ህይወት ነው ኢየሱስ። ኑ ወደ ኢየሱስ። ኧረ በደሙ በኩል አምልጠናል፣ በሰውም ኧረ ኢየሱስ ያድናል። ስሙ ይሄንንም ሙሉ ተረት በቃ ፉል ፓኬጅ ታገኛላችሁ። ስሙ ብቻ። ነገ ነሐሴ 8 አቤት አቤት አቤት! ሁለት ድንጋዮችን በተአምራት እንደ ታንኳ በመጠቀም የጣናን ሐይቅ የጣናን ባህር በበትረ መስቀላቸው እየቀዘፉ በመሄድ ታላቁንና አንጋፋውን ገዳም ዳጋ እስጢፋኖስን የመሰረቱልን ከሰባቱ ኢትዮጵያውያን ከዋክብት አንዱ የሆኑት የኢትዮጵያው ንጉሥ የአጼ ይኩኖ አምላክ የወንድም ልጅ ኢትዮጵያዊ ቅዱሱ አባታችን አቃቤ ሰዓት አቡነ ሂሩት አምላክ ነገ ነሐሴ 8 የእረፍት በዓላቸው ነው። በየጊዜው የልጅ የሚሰራውን ቪዲዮ እኔማ ያለው ሌላ ሰውም ሼር ያደርጋል። በጌታ በኢየሱስ የተሟላ የተረት ዕቃ ታውቃላችሁ። አንድ ቀን ከእግዚአብሔር ቃል ተናግሮ አያውቅም። በቃ አሜን የምትሉ ሰዎች ውስጥ ላይ ያላችሁ ሰዎች እንደው መች ነው የእግዚአብሔርን ቃል ሰምታችሁ አሜን ለማለት ያስባችሁ? አይ ጊዜ ካለ በአመት አንድ እንኳን የለም። አመት አለቀ እኮ ወይስ በ3 አመት አንዴ? ኢየሱስ ህይወት ይሰጣል። ከዚህ ጨለማ ጉዞ ያስመልጣል። አምልጡ ወደ ኢየሱስ። ከሱ ውጪ ህይወት የለም። እግዚአብሔር የተረት ዕቃ ከመሆን ያድናችሁ፣ ያስመልጣችሁ። ህይወት ነው ኢየሱስ። ምንም ማድረግ አይቻልም። አምልጥ ወደ ኢየሱስ ወንድም። በስማም የሲኦል መንገድ እንዴት ተጠርጋለህ? ክብር ለኢየሱስ ይሁን። ስሙ ይሄንን። ቀጣዋ ዓለም ግን መልካምን ሰርተንና በአላህ አምነን ከሞትን ጭንቀት የሌለባት፣ ረሃብ የሌለባት፣ ቸነፈር የሌለባት፣ መከራ የሌለበት፣ ለቅሶ የሌለበት የደስታ ቦታ ነውና አሁን እኔ ከዚህ ስብከት ምን እንደወሰድኩ ታውቃላችሁ? ልጁ ያመነውን ነገር በአደባባይ እየተናገረ ነው። ደስ ይላል። በቃ ይሄ ደስ የሚል እንትን እኮ ነው። በቃ ያመናችሁትን ነገር አውጥታችሁ በአደባባይ ለመናገር እውነት አለ ካላችሁ ማለት ነው። እሱ አይደለም የገረመኝ። ከፊት ያሉትን በሙሉ ተመልከቱ። ሰልፍ ባጠገቡ ደግሞ የሚያልፉትን ሰዎች አንድም ሰው የቅሬታ እንትን ራሱ አይታይም። የሆነ የጠቆረ ፊቱ እንኳን የለም። ሁሉም ሰው ፈገግ ብሎ ያልፋል፣ ዘና ብሎ ያልፋል። ለምን ይመስላል? እዛች ቦታ አሁን ስለ ኢየሱስ አውርቶ ቢሆን ኖሮ፣ ኢየሱስ ያድናል ብሎ ቢሆን ኖሮ ማታ አካባቢ የሚመስል ፊት፣ የሚሳደብ ሰው፣ ዝም በል የሚል የሆነ ልዩነት ይፈጠራል። ለዚህ እኮ ነው ኢየሱስ ህይወት ነው የምንለው። በአጋንንት መንደር መቼም የማይወደድ ስሙ በተነሳ ቁጥር አጋንንትን አንስቶ የሚያፈርጥ ከስሞች ሁሉ በላይ የሆነ ስም የኢየሱስ ስም ህይወት ይሰጣል። እስቲ ስለማንም በፈለክበት ቆመ ተናገር፣ ማንም ምንም አይልም። ስለ ኢየሱስ ብቻ አውራ፣ ይለዋወጣል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። አምልጡ ወደ ኢየሱስ። ሰላምና እረፍት ከፈለክ ወደ ኢየሱስ ና። እንደዚህ አይነት ምኞት ምንም ህይወት ሊሆን አይችልም። ኢየሱስ ብቻ ነው ሰላም። ሌላው በሙሉ ሰላም የለም። ውስጥ ላይ እኮ ሰላም የለም። ዝም ብለህ ነው ስለ ሰላም የምትሰብከው። ይህ እኮ የታወቀ ነው። ያለ ኢየሱስ ሰላም ስለሌለ ወይንም አስገባሁት። አሜን አሜን አሜን። ፈውስ ሆነ ኢየሱስዬ፣ መድኃኒት ሆነኝ ኢየሱስዬ።
ኧረ ብርሃን ሆነኝ ኢየሱስዬ መድኃኒት ሆነኝ ኢየሱስዬ አስገባሁት ልቤን ከፍቼ ፈውስ ሆነኝ ኢየሱስዬ መድኃኒት ሆነኝ ኢየሱስዬ አስገባሁት ቤቴን ፈቅጄ መድኃኒት ሆኗል ለኃጢአቴ አስገባሁት ልቤን ከፍቼ መድኃኒት ሆነኝ ኢየሱስዬ ያስገባሁት ዋጋ ከፍቼ ሞገስ ሆኖኛል ኢየሱስዬ ያስገባሁት ልቤን ከፍቼ ፈውስ ሆኖኛል ኢየሱስዬ ያስገባሁት ልቤን ከፍቼ አክሞኛል ኢየሱስዬ ኢየሱስዬ አየ እረፍት ነው ኢየሱስ። ሰላም በሌለበት ና ብለ ኢየሱስን አስገባ፣ ሰላም ታገኛለህ። አለቀ። እረፍት ነው ኢየሱስ፣ ህይወት ነው ኢየሱስ። በጠማማ አስተሳሰብ ሳይሆን በንጹህ ልብ ይሄንን ስሙ። ህይወት ኢየሱስ ነው። ሰላም ታገኛላችሁ። እረፍት ያጣችሁ፣ ሰላም ያጣችሁ ሰዎች ኑ ወደ ኢየሱስ። የሰላም ሁሉ ምንጭ እሱ ነው። ሌላ ሁሉ ፌክ ነው። ተመላላሽ ታካሚ ታመጣለህ፣ ትሄዳለህ፣ ትመላለሳለህ። ሌላ ምንም ህይወት ነው ኢየሱስ። እንግዲህ ምንም ማድረግ አይቻልም። አምልጡ ወደ ኢየሱስ። ክብር ለኢየሱስ ይሁን። ሰው ይሄንን ግጥም ለዩ ጩሃና ለትዝታው አድርሱልኝ። ዋው! ኦርቶዶክስ መሆን በአምላክ መመረጥ ነው፣ በቤተ ክርስቲያን መዘመር እንጂ መስፈን ያለመር ነው። የሰዎቹ መዝሙር ሰርቀን የማንጨፍር፣ በእመቤታችነት አማላጅነት ፍጹም የማናፍር፣ በቤተ ክርስቲያን ማሸብሸብ እንጂ አናቅም እስክስታ፣ እንጠመቃለን እንጂ አንመታም በተስታ። ሼር ያደረጋችሁ አድርሱልኝ። ከባድ ጨለማ ነው። አንድ ነገር አለ። እናትና አባቴ እዚህ በመምጣቴ በጣም ከተማቶት ይልቅ እዚህ በመምጣቴ አንደኛቸውን ተስፋ እንደሚቆርጡብኝ እኔ እርግጠኛ ነኝ። እዚህ በመምጣት 100% እርግጠኛ ነኝ። ተስፋ ይቆርጣል። ለምን? ልጃቸው ከልጅነት ይሰርዙኛል። እኔ የመጀመሪያ ልጅ ነኝ። የኔ ተከታዮች አሉ። የላከ ማን ነው? ለሁለቱም እኔ የመጀመሪያ ልጅ ነኝ። እሺ ቆይ ወደዚህ የላከ ወንድም ብራዘር ነው እሱ። ስንተኛ? ያንተ ታና ብራዘር ማለት የእናቴ ወንድም ነው፣ ግን እኔ አጎት የእናት ወንድም ነው። አጎት ነው። ወንድሜ ብዬ ስለምጠራው ነው። ወንድሜ ብለህ ስለምጠራው ነው። ይሰርዙኛል። ለምን? ምክንያቱም እዚህ መጥቼ ለኔ የተሰቀለልኝንና ለኔ ደሙን ያፈሰሰልኝ ጌታ ኢየሱስ ክርስቶስ ስለተቀበልኩ። የሚገርም ነው። እሺ እና ይቅርታ ለኔ ስለሆነ ነው፣ ለኔ የህይወት ብርሃን ስለሆነ ነው። ይቅርታ። አመሰግናለሁ። ይሄ ታወቀ ነው። በጨለማ እጅ ያለ ሰው ጌታ ኢየሱስን ተቀበልኩ ስትል አይወድም። ሱሰኛ ሆነ እዛ የማይረባ መንደር ላይ ሆነ እዛው ብቆይ ይሻላል ከኢየሱስ ጋር ሆነ ከምትል እዛው። ያው የጨለማ አስተሳሰብ ነው። ያ ህይወት ነው ኢየሱስ። እንግዲህ ምንም ማድረግ አይቻልም። ይቅርታ፣ ህይወት አገኝተናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ስለዚህ ጴንጤም ባለ ሃይማኖት እየመጣ ነው። ተጠንቀቁ ነው ወሬው። ተጠንቀቁ እየመጡ ነው አሉ። መቼም ማአት ነገር ነበር የሚወራው። ከኮርኒስ ገንዘብ ያወርዳሉ ይባላል። ክርስቶስ ከኛ ይወለዳል ብለው ማአት ነገር ያረጋሉ ይባላልና አደራ እንባል ነበር። በቃኛ ወላጆቻችን አሁን አደራህን እንዳታዋርደኝ አደራ። እሺ በተጠንቀቅ። እኔ ደግሞ በጣም አከር ነበር እዛ አካባቢ። በጣም በተጠንቀቅ ነው የምንጠብቀው። እና እኔ በጣም የሚገርመኝ ልክ ከተማን እንደሚቆጣጠር ወታደር ነበር የሚወራው። እንትን ከተማ ደርሷል ሲባል ብቻ ባጭሩ እኛ ጋር ደረሱ። አንድ 3 የሃይ ስኩል አስተማሪዎች ተመድበው መጡኛል። 2 አስተማሪዎች ናቸው፣ አንዷ የላቦራቶሪ ቴክኒሻን ናት። እነዚህ ናቸው ተባለ። እኔ እንደው የእውነት ለመናገር ትክክለኛ ሰው አይመስሉኝም ነበር። የተወራው ወሬ በጣም መጥፎ ነውና ሰው ናቸው። እንዲያው አንደኛው በጣም የኬሚስትሪ አስተማሪያችን ነበር። በጣም ጎበዝ ከመሆኑ የተነሳ እሱን መሆን ያምረናል፣ ግን ደግሞ ሃይማኖቱ በጣም እና በቃ እንደዛ አይነት ስራቸው ጎበዞች ናቸው፣ ግን ይሰደዳሉ። ማንንም አይጠጋም። እንዳትጠጉ እንባላለን። እኛም ተጠግተን አናቅም። ሰላም አትልም። እቤታቸው ቀስ ብለው ሲዘምሩ ድንጋይ እንወረውር ነበር እኛ ራሱ በሰፈራቸው ስናልፍ። በጣም ማራኪ እምነት አልነበረም። ሄደ አሁን በእርዳታ ምናምን ሲሉ ሰዎች አረ ምንም እርዳታ ራሳቸው እርዳን የሚሉ ምስኪን 3 ይሆን። እንዴት አድርገን ሄጄ ጆይን ላረግ አልችልም። ባህሌን አይመስሉ፣ ቋንቋዬን አይመስሉ፣ ሃይማኖቴን አይመስሉ፣ ከኔ ጋር አብረው አይሄዱ።
ምስኪን ነገር ነው። በቃ እየተሰባሰበ እዛ ጓዳ ውስጥ ያለ በምንም አይነት ልሆን የማልችለውን ነው እግዚአብሔር ያደረገኝ። ልሆን አልችልም እነኚህ ጋር ልሆን አልችልም። የሚማርክ ነገርም ምንም የለም። አሁን እኮ ምንም እግረ መንገድህንም ቸርች ልትገባ ትችላለህ። ያ እግረ መንገድህን እግረ እጅህን የምትገባበት አይደል? ምንም የምትገባበት የሆነ ምስኪን ነገሮች ናቸው የሚታሰሩ የሚፈቱ። እንዴት አድርገህ ነው ጆይን የምታደርገው? መጽሐፍ ቅዱስ ካሉ እነሱ ስለሚሆኑ ቶሎ ብለህ ማሸሽ። ኢየሱስ ኢየሱስ ይላሉ እንዳትከራከር። ኢየሱስ ኢየሱስ ካሉ ቶሎ ብለህ እሺ። እንደ ስንት ነገር ይወራል። ኧረ በጌታ በኢየሱስ ያልተለጠፈ ስም አለ እንዴ? የጨለማ ልጅ ትውልድ ከዛ ውስጥ እንዳይወጣ በቃ ያልሰጠው ስም የለም። ስም ብሎ ነገር ግን ወጣ፣ ገና ይወጣል፣ ይቀጥላል ወደፊት። ህይወት ነው፣ ማደበቅ አትችልም። አፍኖ እዛው ለመያዝ ይፈልጋል። ይህንን ህይወት ትውልድ እንዳይሰማ። ህይወት ኢየሱስ ነው። አምልጡ ወደ ኢየሱስ። ከሱ ውጪ መንገድ የለም። ወደ ሲኦል ነው ሌላው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙንም ውለታ ብዙ አንተ የሰራዊት ጌታ ምንስ ልክፈል እኔ ላንተ ውለታ ስንቱን ተናግሬ ስንቱ ይወራ ጌታ ሆይ ለኔ ያረከው ቀና ብዬ አንተን ሳይ ከውድቀት አንስታይ ብርታት የሰጠኝ አባቶይ ለውለታ ሁሉ እንዳው ተመስገን ብቻ ነው። ውለታ ብዙ አንተ የሰራዊት ጌታ ምንስ ልክፈል እኔ ላንተ ውለታ መሬት በሙሉ ወደ ወረቀት ቢቀየር ባህር በሙሉ ወደ ቀለም ቢለወጥ ከዛ አልፎ ቢጻፍ ያንተ ውለታ በፍጹም አልችልም፣ ቃላት ያጥሩኛል ጌታ። ከዛ እስከ እርጅና እስከ መጨረሻ ከሱ ጋር መቀጠል ደስ አይልም? ኢየሱስ ያድናል። እንዴት ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። እንግዲህ እስከዚህ እድሜ አትጠብቁ። ከአሁኑ ነው ጀምሮ አመስግኑ። ከኢየሱስ ጋር አንድ ላይ ነው። አንዳንድ ሰው ወጣትነቴን ላጥላጥ አድርጌው ምኑ ነው ላጥላጥ አድርገው የምትመጣው? አሁን ይሄም ህይወት ሆኖ ከኢየሱስ ተለይተ ሄደ የምታገኘው ደስታ፣ እሱም ደስታ ሆኖ እሱም በቁም ነገር ተቆጥሮ ከሱ ጋር አብረን ብንሄድ አይሻልም? ህይወት እኮ ነው ኢየሱስ። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ሰውየንም ከንቱ ከንቱ የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለኳ አለ፣ አገኘሁት አለ። ጥበብን አለ ፈለኳት አለ። የምድር መሰረት ድረስ ወርጄ ነው የፈለኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለኳት፣ በደመና መካከልም ፈለኳት ይላል። በየትኛውም ቦታ ፈለኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያረግ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ለዛ ነው ሰለሞንን ከመስመር ያወጣው። ኢየሱስ ራሱ ዊዝደም ነው፣ ዋይዝ አይደለም። በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም። ቆመ ስታየው ትንበረከካል። ኦሪዘ መተ አስራት አውጥተህ ነው የምትሄደው። አትችለውም። በጣም ማይቲ ነው። ይሄንን የሰጠው እግዚአብሔር ነው። ባይዘዌ ታግሎ አይደለም ያመጣው። በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን ነህ። አሁን ምንድነው ማረግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው ጥበብ ስጠኝ አለው። ኃይል ስጠኝ፣ ጉልበት ስጠኝ፣ ሁሉም እዛ ውስጥ አለ።
ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። ዕውቀት ልትጠቀጠቅ ትችላለህ። ዕውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ሰውየው ጥበበኛ ነው። እግዚአብሔር በጥበብ ይሙላችሁ፣ በእውነት በኃይልም በጽድቅም በጸጋም ይሙላችሁ። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያልናል ስሙ። ይሄንንም እንዲህ ውርውር አድርገው ወደ ህይወት ወደ አቅጣጫ ወደ ማልሄድበት ወደ ሞት ወደሚሄድበት ሰፈር ተጥያቃሉ። እማምናቸው እጆች ወርውረውኛል። አንተ ግን መጣህና ብድግ አደረክና ለዚህ ነው በአንቺ ዘንድ ባለፍኩ ጊዜ አይን አራራልሽም ይላል። አይን በሙሉ ጨክኖብሻል፣ በደምሽ ተለውሰሽ ነው፣ እትብትሽ ራሱ አልተቆረጠም። እኔ ግን ባለፍኩ ጊዜ በህይወት ኑሪ ብዬ መርቄሽ አለፍኳል። ደግሞ አለ ሳልፍ በህይወት ኑሪ ያልኩሽ ቃሌ እያኖርሽ ነው። ስመለስ ደግሞ አሁን አጠብኩሽ፣ እትብትሽን ቆረጥኩ፣ ቃል ኪዳን አደረኩልሽ። አላላ ባሻ ካታካ ትላልቅ የታመናችሁባቸው እጆች ጥሏችሁ ከሆነ ዛሬ እንደ ዳዊት በሉ፣ እናት አባቴ ተውኝ፣ እግዚአብሔር ግን ተቀበለኝ። ይህም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያዳል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።